ኔትወርክን ብታስተካክለው አሪፍ ነው አብርሽ። ወጥ የሆነ ነገር እንትን እንድንል እሺ ከጻፉት ሰሃባዎች እስኪ ስሙን እስኪ አንዱ እስኪ በቁርአን ንገረኝ ከቁርአን። ኦኬ ከቁርአን ነው ጻፊውን የፈለከው? አዎ ማለት በቁርአን ሰሃባዎች ናቸው የጻፉት ሚል አምጣልኝ እስኪ። ኦኬ መረጃ ነው የፈለከው? فرحوني بهديه አዎ እኛ ሙስሊሞች የምናምንበት መጽሐፍ ምን እንትን እኛ የምንመራበት መጽሐፍ ቁርአንና ሐዲስ ይባላል። አብርሃም እሺ አሁን ቁርአን በነብዩ መሐመድ ተሰጥቷል አልክ። ነብዩ መሐመድ ደግሞ ማንበብና መጻፍ አይችሉም። እሺ ማን ጻፈው አልኩ? እሺ ማን ነው የጻፈው? ሰሃባዎች አልኩክ። እሺ ከሰሃባዎች አንዱን እስኪ አምጣልኝ። ማን ይባላል? ኦኬ መረጃ እንስጥክ። አዎ እሺ እንትን ታላቁ ክፈትለትና መረጃውን አሳየው ይሰጣል። እሺ ታላቁ እያወራ ከሆነ ሚዩት ነክ። እሺ አይ ስም ከፈለገ ልዘረዝርለት እችላለሁ ብዬ ነው፣ ግን ይየውም ካላችሁ እሺ አሁን እሰማለሁ። አይ ቲንክ ምንድነው አንዴ ወጥቶብኝ ነው እንትኑ ወጣ ታብሌቱ። ጆይን ላድርገውና እንደገና ስክሪን ሼር ላድርግለት። አሁን እዚህ ጋር ለነቢያችን ሰለላሁ ዐለይሂ ወሰለም ይጽፉ የነበሩትን ሰዎች ነው የሚዘረዝረው። ኡበይ ኢብኑ ከዓብ አለ፣ ዘይድ አለ፣ ዘይድ ኢብኑ ሳቢት፣ ወዓሊ ወኡስማን፣ ሐንዘላ አለ፣ ብዙ አሉ። አጠቃላይ ደግሞ ይሄው አቡበክር ወዑመር ወኡስማን ወዓሊ ወዙበይር ወአማር፣ በቃ ይሄ ሁሉ በቢጫ የተቀለመው በሙሉ ስም ነው። ለማንኛውም ባጭሩ አብርሃም ጊዜ ላለመግደልም ማለት ነው። ከፈለክ ደግሞ አንድ መጽሐፍ አለ ዘ ስክራይበርስ ኦፍ ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ኩታቡ ነብይ የሚባሉ ለነቢያችን ሰለላሁ ዐለይሂ ወሰለም ይጽፉ የነበሩ ማለት ነው። እዚህ ጋር የምታያቸው እንዳለ 66 ሰዎች አይ ቲንክ 65 ሰዎች በሙሉ ጸሐፊዎች ናቸው። ቁርአንንም ሌሎች የነቢያችን ሰለላሁ ዐለይሂ ወሰለም ንግግርንም ጨምሮ የሚጽፉ ማለት ነው። በዝርዝር ከፈለክ ሁሉንም ማየት ይቻላል። ከነ ህይወት ታሪካቸው ጭምር ተቀምጧል። ቀጥሉ። እሺ እሺ በል እሺ አሁን ነብይ መሐመድ እየነገሯቸው ስላሁኑ ስለ ሌሎች ሰዎች ነብይ መሐመድ እንደዚህ ብሎኝ ጽፌያለሁ የሚል ማስረጃ አምጣልኝ። ለሌሎች ማለት ሰዎች ህግ ያልተሰጣቸው ሰዎች መጨረሳቸው እንዲሆናል ብሎ እስኪ ማስረጃ እስኪ ማስረጃ ምንድነው ያልከው አብርሃም? አልገባኝም። ግልጽ አድርገው አብርሽ፣ ጥያቄ ግልጽ አይደለም። እሺ አሁን ለሌሎች ህግ ያልተሰጣቸው ሰዎች መጨረሻቸው እንደዚህ ነው የሚሆነው ሲሉ ነብይ መሐመድ ሲነግሩት የጻፈ ጸሐፊ ከሷሃባዎች እስኪ አንዱ። እሱን እኮ ኦኬ ገባኝ። እስካሁን ስናወራ ነው እሱ ጋር በተገናኘ ነው። እሺ አሁን ሳሳየህ የነበረው ጸሐፊዎች ናቸው። ቁርአንን የጻፉትን ሰዎች ዝርዝር አይተናል። ከዛ እነዚህ ሐሳቦች ለምሳሌ መልእክተኛን እስከምንልክ ድረስ የምንቀጣ አይደለንም የሚለው መልእክት ያልደረሳቸው ሰዎች እንደማይቀጡ እሱም ያለው ቁርአን ላይ ነው።
ኦኬ ቁርአን ላይ ግን ሐዲስ ላይ ከሆነ ማን ከማን ሰምቶ ተላለፈ የሚለውም ነገር በሐዲስ ደረጃ ማየት ከፈለክ ማን ከማን እንደሰማና እንዳስተላለፈው ሙስነድ አህመድ ላይ ያለውን ሐዲስ አወጣልሃለሁ። ሜቢ እንደዛ ደግሞ እንትን ለጃህ ነበር የጠየቅኩትና ጃህ ይመልስኪ። እንትን ነው ታላቁ ጥያቄው ምን እንደሆነ ታውቃለህ? ይሄንን አያ የጻፈው ማን ነው? ሲጻፍስ ማን የሰማው አይነት ነገር ነው። ይሄ ነው ጥያቄው። ይሄ ነው ጥያቄክ? አዎ ይሄ ከሆነ ጥያቄክ አሁን አንድ ነገር ልንገርክማ። እኛ ቁርአን መለኮታዊ መጽሐፍ እንደሆነ እናምናለን። በነብዩ መሐመድ ልብ ላይ ነው የወረደው። እሳቸው ደግሞ ለሰሃቦች እየተናገሩ ቁርአን ተጽፏል። በቃ ይሄንን ነው እኛ የምናውቀው እንጂ እያንዳንዱ ይሄ ቀን ይሄ ተጻፈ፣ ይሄ ቀን ይሄ ተጻፈ የሚባል ነገር የለም። እሺ ማለት የመለኮት ቃል በነብዩ መሐመድ የወረደ ነው የምትለን? እሺ ማለት የነብዩ መሐመድ ሁሉ የሚናገሩት ማለት የመገለጥ እንትን ነው እያልክ ያለው? ያው ግልጠተ መለኮት ነው ክሊር ስናደርገው ማለት ነው። እሺ ግልጠተ መለኮት ከሆነ ሂድና የአባትህን ብልት ንከስ የሚለውስ ይሄስ የመለኮት እንትን ነው አስተምሮት ነው? በመለኮት መገለጥ ነው? ኦኬ እንደሱ የሚል አለ? አዎ ላሳይ። እስቲ ያሳየንና እንየው። እሺ ሐዲስ ቁጥር 963 ግለጥና። አረ ገብቶኛል። ቆይ من تعذب بعذاب الجاهليه فاعد بهانيا به የሚለው ቀጥታ የሚወሰድ አይደለም። ይሄ ዘረኛ የተጻፈውን አንብብልኝ። ቆይ ጃክ አንተ ቀጥታ ነው ወይስ ቀጥታ አይደለም ሳይሆን የተጻፈው አንብብ። በራስህ አታንብብና አዳምጠኝ። ማብራራት አልፈልግም። የተጻፈውን አንብብ። ማብራራት አይደለም። ማብራራት ሳይሆን የተጻፈውን አንብብ እኮ ያው በቃል ያቀዋለሁ። ሐዲሱ በቃል ያቀዋለሁ። አዎ አለ የለም። ይሄ እኮ እንደዛ አይደለም የሚለው። ቆይ አለ የለም መጀመሪያ ማለት ነው። እኔ አላቅም አረብኛና አለ የለም በለኝ። አለ ካለ አለ ንከስ ማለት አይደለም። ንከስ ማለት ሳይሆን ተመልከት ማለት ነውና ቆይ ወደዛ ያመላክ ተመልከት የሚል እስኪ ያሳየኝ። ተመልከት ነው ወይስ ንከስ የሚል እስኪ ያሳየኝ እኮ እሱን ያብራራውልን። ሌላም ዘገባ ጠቅሰልሃለሁ ከፈለክ። ማብራራት አይደለም አለ የለም መልስ። ቆይ እንደዛ አይልም። ላብራራ ለምን አታዳምጠኝ? ቆይ አለ የለም መጀመሪያ አለ ከሆነ ታብራራልኛለህ። የለም ከሆነ የለም በቃ እንደዛ አይደለም የሚለው ነገሩ የሚለው እንደዛ አይደለም። ትራንስሌሽኑ እንደዛ አይደለም ነው ያልከለ። እሺ ሱራ 963 አንብልኝና እናንተ። ኧረ ቆይ ሐዲሱን እንጨርስ። ቆይ ጃክ ቆይ አንዴ እሱ ያረ አለ የለም ያዳምጠኝ አይደለም። አይ ቲንክ አዎ አንዴ ቆይ አብርሃም የት ነው ያለው? ቁርአን ነው ምን ላይ ነው ያለው? እንትን ጃህ እኔ ቤት ናና እናወራለን በስነ ስርዓት። እፈልግሃለሁ፣ እጠብቅሃለሁ። ገና ብዙ እንትን አለኝ ማለት ምን ነው የሰበሰብኩት ማስረጃ አለና ጠይቀው በስነ ስርዓት እናወራለን። ቁርአን ላይ ነው ምን ላይ ነው ያለው? ችግር የለውም። እሺ አሁን ምን ጎደለ እዚህ? ማለት ያልተመቸክ ነገር አለ እዚህ አብርሃም? አዎ አይ እንትን እልሃለሁ። ምን አለ መሰለህ? ምንድነው ያልተመቸክ? አዎ አንተ እኛ ቤት መጥተህ የጠየቀው ጥያቄ አለና እኔም ካንተ ጋር ከነሱ ጋር ገና አንተዋወቅም እንትን አንልም። ስለዚህ ግን አንተ ወደኛ ቤት ብቅ በልና ከዛ በኋላ እናወራለን። ያው እዚህ ለምን አናወራም? እዚህ ምን ጎደለ? አዎ አይ ካንተ ጋር አዎ የለም እየተባባልን ማውራት ፈልጋለሁ እኮ። እናወራ። ይሄው አሁን እዚህ እናወራ። ችግር የለውም። እሺ አይ ችግር የለውምና ብቻ እንትን አለኝ። ምን የሰበሰብኳቸው ጥያቄዎች አሉና አንተን ብቻ እንፈልጋለን። ስትገባ ራሱ እዚህ ጠይቅ አልኩህ። አይ ጥያቄ የለኝም የትላንትናውን አልክና ከዛ እሱን ከመለስክ በኋላ ጥያቄ አለኝ አልክ። ኦኬ አልኩህ። እየጠየቅክ ነው እየመለስንልህ ነው። እሺ በል እና ምን መሰለህ አብርሽ አንድ ነገር ልንገርክማ። ባለፈው መጨረሻ አካባቢ በጣም እንትን ኢሞሽናል ሆናችሁ ነበር አብዛኞቻችሁ። አንተን አላየሁብህም ይሁዳም አላየሁብህም እና
ወደማይሆን ነገር እያመራ ስለሆነ ነው ትቼ ይርኩት። እና ምን መሰለክማ አሁን አንድ ነገር ልንገርክማ አብርሃም በደም አስተውለህ ሰማኝ እሺ። እኔ አሁን ለምሳሌ ስለ ይሁዲ ሃይማኖት ተከታዮች እምሰማው በጣም ብዙ መጥፎ ነገር አለ፣ ግን እኔ አይመለከተኝም። ገባ? አንተስ በነገርከኝና ስላንተ ባየሁት ነገር ነው እኔ አንተን ማምነው። እኔ ደግሞ እናንተን ያገኘኋችሁ በጌዲዮን በኩል ነው። ጌዲዮን በጣም ስነ ስርዓት ያለው ልጅ ነው እንዳልኩክ ነው። የጭቅጭቅ ድብድብ ምናምን መሰዳደብ አያስፈልግም። ረጋ ብለን እንደተማረ ሰው እንደሰለጠነ ሰው እናወራለን። ስለዚህ ማንም አንተን እዚህ የሚዞልምክ የሚያስገድድ የሚያጨናንቅ ሰው የለም። እኛ በምናወራው ቴምፖ ይሄው እኔ ረጋ ብዬ ነው እያወራሁት ያለሁት። በሱ ደረጃ ተረጋግተን በመረጃ እናወራለን። ገባክ አይደለ? እንደዛ የሚስማማ ከሆነ መቀጠል እንችላለን። እሺ ማለት ጃህ ምን አለ መሰለ እኔም ካንተ ጋር እንትን ላረግ እችላለሁ መነጋገር ፈልጋለሁ ያልኩትም ያው አንተን ነበር የፈለኩት እንጂ ለሌሎች እንትን አልኩ። አንተ እንድትመልስልኝ ነበር የፈለኩት ማለት ኦኬ። እኔን መከተል ፈልገክ ነው? እኔን የፈለከኝ ኖ አይደለም። አንተን መከተል ሳይሆን ጥያቄክ እንዴ እስልምና እኮ እንትን አለው ማለት እኔ የሰው እንትን ማለት አልፈልግም። ምክንያቱም ሁላችን በየራሳችን የራሳችን አስተምሮት ይዘን ተከባብረን ስንኖር ነው የሚያዋጣው። አዎ ምን ማለት ምን አለ መሰለህ ማለት አልክ ምን ማለት? አዎ የሰው ሃይማኖት ገብተህ ሞክ መደራረግ ሳይሆን እኛው ሞክ ያደረገ ካለ ሁሉ የየራሱ አስተምሮት አለው። በየራሱ ሁላችን የምንፈልገው ሰላም ነው። ሁላችን የምንፈልገው በደስታ ከቤተሰቦቻችን መኖር ነው አይደል? የማንም ሰው ፍላጎት። ለዛ አበርክቶት ደግሞ ሁላችንም አድርገ ማለት ይሄ ጥሩ የሆነ ምግባር አድርገን አብረን እንድንኖር ነው የምፈልገው እንጂ እኔ ያንተ ሃይማኖት ውስጥ ገብቼ እንደዚህ ማብቋት አልፈልግም። ሌላውም ሌላ ሃይማኖት ውስጥ ገብቶ ማብቋት ትክክል አይደለም። እናንተ ቤት ባለፈው ያረጋችሁት ግን ብዙ ተከታይ ያመጣችሁና እቺ ነቢያቶች ሁሉ ሙስሊሞች ነበሩ የምትል ጥያቄ እሷን ለማሳመን አይ እነዚህ ቤት እኮ ሄደን እንደዚህ ለማድረግ ነው የሚል ተሰብስባችሁ ነበር የመጣችሁትና ከዛ በኋላ ግን ገባኝ ተሳስተሃል። እንደዛ እንዲሰማችሁ ካደረግን በጣም ይቅርታ። እንዴት መሰለክማ እኛ እንዳጋጣሚ ተገናኘን አይደለ? ከተገናኘን በኋላ ሌላ ቦታ ከፍታችሁ እንቀጥሉ ከፈለግን አልን። ከዛ አንተ ቤት ከፍታለሁ አልክ። እኛኮ አማራጭ ሰጥቻችሁ ነበር። እኔ ልክፈት ወይስ ማስል አንተ ከፍታለሁ አልክ አይደለ? ከዛ ከፍታለሁ አልክና እኔ ያስቀየምኳችሁ ነገር አለ። አሁን ስለኔ ነው እኔ ኃላፊነትም ወስዶ ምን አልኩክ? ኮመንት ዝጉ እንትን ወይ ሞዴሬተር ስጥ ምናምን ነገር አልኩክ። ችግር የለውም ስትል ለሚሳደቡ ለሚናገሩ ሰዎች እኔ ኃላፊነት አልወስድም አልኩክ። አላልኩክም? አዎ እኔ እኮ በእንትን አይደለም በምን ማለት የኮሜንቱ ምንም ችግር የለውም። ግን እሺ ገስት ላይ ስላለው ደግሞ ገስት ላይም ስላለው ነገር ከኔ ጋር ነበር ስታወሩ የነበረው ከአቡከር ከሚባል ልጅ ጋር ቀጥላችኋል አይደለ? እኔ ስለሱ ኃላፊነት አልወስድም። እኔ ስለራሴ ነው ኃላፊነትም ወስደው። እኔ የእናንተን ሃይማኖት አብኩቼ ነው የወጣሁት ወይስ በሰላም ነው የተለያየ ነው? አረ አንተ ስትጠይቅ ነበር ጥያቄዎችም ስለኔ ነው ኃላፊነትም ወስደው ገባህ አይደለ? ስለራሴ ነው። አሁን ግን እዚህ ስትመጣ ግን ይሄ የኛ ቤት ነው የሙስሊሞች ቤት ነው። ኮመንት ላይ ያለውን ነገር ጠቅላላ እዚህ የሚያወሩኩን ወንድሞች ጠቅላላ እኔ ኃላፊነት ወስዳለሁ። ምክንያቱም አንደኛ ነገር ሞዴሬተር አለኝ እዚህ ቤት መቆጣጠር ይችላል። ገባ? የሚሳደብ ሰው ካለ ኮመንት ላይ ሚውት አረጋለሁ። የሚሳደብ ሰው ካለ ብሎክም ማድረግ ይችላል። ይሄ የኛ ቤት ስለሆነ እኔ ፒኬም ይሁን ጄክም ይሁን ማንም ለሚያወራክ ነገር እኔ 100% ኃላፊነት ወስዳለሁ። ጋራንትር ነህ አንተ ገባ ካረ ያልኩ ነገር ያንተ ቤት ግን መጥቼ ሞዴሬተር ቀባ ያልኩክ እንዲቆጣጠሩት ነው። የሚሳደብ ሰው ካለ የሰው ሃይማኖት ውስጥ ገብቶ የሚያቦካ ካለ ይሄ ነገር መከልከል ስላለበት ይሄንን እንዲቆጣጠሩ ነበረ። እናንተ ችግር የለም አላችሁ። ችግር ግን ነበረው። ከዛ በኋላ በቃ ወደማይሆን ነገር ሲገባ ትቼው ወረድኩኝ። በቃ አመሰግናለሁ ይቅርታ ብያችሁ ነው ሁላ የወጡት። ያስቀየምኳችሁ ነገር ካለ ይቅርታ አልኳችሁ፣ ችግር የለውም ምናምን ነገር። አይ እኔ ለዛ ቅሬታ የለኝም ማለት አንድ ሰው የሚናገረው ሐሳብ በዛ ነው የሚለካው።
አሁን የአማኞች ሐሳባቸውና ጭንቅላታቸው እንደዛ እንደሆነ ነው የሚያሳየው። ማለት 400 ሰው ነበር ተናገረ ግን የ400 ጭንቅላቱ ምንም ነገር ውስጡ ያው ሰው የሚያውቀው ነው የሚናገረውና እንደዛ አድርጌ ነው የሚወስደው። እዚህም የሚጽፉ ከሆኑ ሙስሊሞች እንደዚህ ናቸው ነው ማለት ያውና ምንድነው የሚባለው ይሄ ተሳስቦ የሚጮህ ነገር አለ አይደል? አሁን እነሱ ለራሳቸው ኃላፊነት ይወስዳሉ። አብርሽ አሁን ሐሳቡን ስናሳጥረው እንትን እንበለ ወደ ውይይቱ እንግባ አይሻል? እኔ ኃላፊነት ወስዳለሁ። እዚህ ተረጋግተን እንትን እንወያይ። እሺ አሁን ጥያቄህን ቀጥል። ግን ምን መሰለክማ አሁን እንትን ከዚህ በፊት ስናወራ የነበረው በመረዳዳት ደረጃ ነበረ፣ እንድንተዋወቅ ነበረ። ግን አሁን ትንሽ ደረጃውን ከፍ እናረግና ጥያቄ ስትጠይቀን መረጃ ከፈለግን ያው መረጃ ስለሰበሰብ እየከፈትክ ታሳየናለህ። እሺ እናመሰግናለን። ቀጥል። እሺ እንትን በእናንተ እንትን ልበላችሁና አላህ ሰይጣን ካለው ሰው ጋር ይገናኛል ብላችሁ ታምናላችሁ? ነብይ አድርጎ የሚሾም ይመስላችኋል? ወይ አንድ ያነሳው ሐዲስ ስላለ እሱ ሳያልቅ ወደዛ መሄዱ ይሄንን መልስ ይሰጥበትና ከዛ ይቀጥል ሌላ ጥያቄ የሚያነሳው በቃ እሺ መልስና ዳውቱን ሼር አድርጓል። እሺ ስለዚህ በመሰረቱ ወደ ጥያቄ ትቀጥላለህ። ወደ ጥያቄ ትሄዳለህ። ከዛ ችግር የለውም። ለማንኛውም ሶሪ ካስከፋው ይቅርታሽ። ሐዲሱ የሚናገረው ምንድነው? من تعز بعزاء الجاهليه فاعده بهاني ابيه ولا تكن ይላልና ምንድነው የሚናገረው ከተባለ አንድ አካል ሌላኛውን አካል በዘሩ ምክንያት ከተቸው ወይንም ደግሞ በዘሩ ምክንያት የጥላቻ ንግግርን ከተናገረው ከየት እንደወጣ አመላክተው ነው የሚለው ሐዲሱ እንጂ በቀጥታ ፔኒስ የሚል ቃል በፍጹም አልተጠቀመም። ሃን የሚለው ቢሃኒ አቢህ የሚለው ጄንሻል ፓርቱን ነው እንጂ ፔኒስ በሚል ቀጥታ አልተጠቀመው። ፈዒዱ የሚለው ደግሞ ራሱ ንከሰው ማለትም አይደለም በመሰረቱ ማለት ነውና ይሄንን አስመልክቶ ሌላ ሐዲስ ላይ ብዙ ቦታዎች መመልከት እንችላለን። ፈዓለይኩም ቢሱነቲ ወሱነቲ ኹለፋኢ الراشدين المهديين عدوا عليها بالنواجذ ብሏል። عدوا عليها بالنواجذ የሚለው በክራንቻ ጥርሳችሁ ወግታችሁ ያዙ ሲባል በክራንቻ ጥርስ በቀጥታ ሱና የሚወጋ አይደለም። የኔን ሱና በክራንቻ ጥርሳችሁ ወግታችሁ ያዙ ሲሉ ሱናቸው በጥርስ የሚወጋ ሆኖ አይደለም። ነገር ግን ኪናያ ነው ወይንም ደግሞ ፍካራ የሆነ ገለጻ ነው በዚህ መልኩ ማለት ነው። ስለዚህ ሃን የሚለው ቃል ፔኒስ ማለት አይደለም፣ ጄንሻል ፓርትን የሚያመላክት ነው። ሰው እንዴት ከዛ ፓርት ወጥቶ ማለትም ከዚች ቦታ ወጥቶ እንዴት ነው የሚኩራራው፣ እንዴት ነው ሌላን አካል የሚተቸው የሚል ነው እንጂ ፔኒስ ወይንም ደግሞ የሴትንም ሆነ የወንድ የተጠቀሰበት ነገር በፍጹም የለም ማለት ነው። ይሄንን አስመልክቶ ታላላቅ ሊቃውንቶች ያብራሩበትን መመልከት እንችላለን ከተፈለገ ማለት። ነገር ግን ፔኒስ የሚል የለም። አንዳንድ ትራንስሌሽኖች እንደዛ ቢያስቀምጡት we don't care ተቀባይነት ያለው ነገር አይደለም ማለት ነው። በዛ መልኩ የሚናገርም ስለሌለ ማለት ነው። ይሄንን ይመስላል። አመሰግናለሁ ጃቢር። እሺ እና ማለት አላህ እንደዚህ ማለት የሆነ ነገር አድርገው ቅጣው እንትን ከማለት ሄደህ የአባትን ብልት ንከስ፣ ይሄ የመንፈስ መገለጥ ነው እኮ። የአባትን ብልት የሚል የለም ነው እያልኩ ያለሁት። ንከስም የሚል የለም። አሁን አድ የሚለው እሺ ፈዓዱሁ የሚለው ንከስ አይደለም ነው እያልኩ ያለሁት። ራሱ ምንድነው ታዲያ የሚለው? ንከሰው አይደለም ማመላከትን ነው፣ ተመልከት በሚል ነው። ፈዓዱ ዐለይሂ አሁን ለምሳሌ ዐለይኩም ቢሱነቲ አለ። ለምሳሌ አንድ ሐዲስ ላይ ዐለይኩም ቢሱነቲ ማለት በሱናዬ ላይ አደራችሁ፣ ወሱነቲ ኹለፋኢ الراشدين المهديين እንደዚህም ደግሞ ቀን የኔ መንገድን የተከተሉ ቀን መሪዎችም በእነሱም ፈለግ ላይ አደራችሁ አሉና ከዛ በኋላ ምንድነው የሚለው ሐዲሱን? ቆይ ላንብብልህ። እዚህ ይችላል አዱ ዐለይሃ ቢናጂዝ ይላል። ከዛ በክራንቻ ጥርሳችሁ ወግታችሁ ያዙት አለ። በክራንቻ ጥርሳችሁ ወግታችሁ ያዙት ማለት ምን ማለት ነው? ሱና ተወግቶ ይያዛል ማለት ነው። ፈለግ ማለት ነው። ሱና ማለት ፈለግ ነው። ፈለግን ፋናን በጥርስ ወግተህ ትይዘዋለህ? ቆይ አይ እኔ እኮ ያሳቀኝ እየጠየቅኩ እንዴት ቆይ ፈለግን የአንድ ሰው ፈለግን በጥርስ ወግተህ ትይዘዋለህ? ፈለግ የትኛው ነው? ፈለግ ወይንም ፋና የሚባለው አማርኛ ነው እየተጠቀምኩ ያለሁት። ፋናስ ምንድነው?
ፋና ማለት ለምሳሌ አንተ መንገድ አለ የሆነን የምትሄድበት መንገድ አለ ከዛ መንገድ ፋና ይባላል ወይንም ደግሞ ሰዎች የሚከተሉ ከሆነ ወይም አንተ የምትሄድበት መንገድ አረዳድ አለባበስ ሊሆን ይችላል አጠቃላይ ፋና ይባላል እሱን በጥርስ ወቅት ይዘዋል እንደዛ ነው የሚለው እንትኑ ሐዲሱ እየጠየቁኝ ያሉት እዚች ላይ ሐዲሱ ላይ ቃል ፈዓድ እኔ ወደ ዛሬ ሄድና መጀመሪያ የጠየቁን መልስልኝና ሐዲሱ እንደዛ ነው የሚለው ወይስ በሌላ አሁን እንደዛ ነው የሚለው አሁን ፈዓድ የሚል ንከስ አይደለም ነው እያልኩ ያለው ንከስ ላለ መሆኑ ሌላ ሐዲስ አምጥቼ ይሄንን ቃል ራሱ ያለበትን ተጠቅሜ ነው እያስረዳው ያለሁት አንተ እሺ እንቀጥል በቃ እሺ ንከስ ብሏል በቃ ንከሱ እናንተ የራሳችሁ ከዛ ሁለተኛ እንሂድ ወይ ጉድ በቃ እሺ ጃቢር ቀጥሉ ምንም ማድረግ እሺ ተመለሰልክ ያሁኑ ጥያቄ አብርሃም ኖ አለ እኮ ምንም መጽሐፉ ላይ አለ እናንተ አለማመናችሁ ነው እንጂ እኮ መጽሐፉ ላይ አለ አይ አይደል እኔ አሁን ምን መሰለክማ አንደኛ ነገር እኛ ምችት ብሎክ ደልቀቅ ብላ አስተናግደንክ ነው እንድትወጣ የምንፈልገው በቃ ደስ ብሎ ማለት ፈገግ ብላ አመሰግናለሁ ሌላ ቀመት እየጠይቃለሁ ብለክ ነው እንድትወጣ የምንፈልገው እና አንተ በመልሱ መሰረት ምንድነው የተረዳከው መጽሐፉ ላይ አለ ግን ገግማችሁ እንደዚህ ነው እያላችሁ ያላችሁት ነው ይሄ ነው ያንተ ሐሳባ መጽሐፉ ላይ አለ ግን ዝም ብላችሁ ደርቃችሁ የለም እያላችሁ ነው አይደለ ፖይንትክ አዎ ለመጽሐፉ የራሳችሁ ኢንተርፕሪቴሽን ትሰጣላችሁ መጽሐፉ ቃል በቃል አስቀምጦት እያለ አዎ ለመጽሐፉ ታማኝ አይደላችሁም ነው እያልክ ያለከው አይደለ አዎ መጽሐፉ እንደ መጽሐፍ አትቀበሉትም ነው አይደለም ታማኞች ሳይሆን አትቀበሉትም አይ መጽሐፉን እንቀበላለን ግን እንደዛ አይደለም የሚለው ነው እሺ በቃ ወደ ሁለተኛ እሺ በቃ አይደለም መልሱ ይመለስልህ መጀመሪያ እሺ በቃ ብለናል አንዴ ተመለሰልክ ቆይ ታላቁ አንዴ ታላቁ ችግር ተመልሶላል እሺ እንትን እስኪ አሳየኝና በስክሪን አድርገህ አሳየኝ ምን እንደሚል አብረን እንተረጉመዋለን ኖ አይደለም እኛ አሁን መለስንልክ እንደሱ ካልሆነ ያገኘከው ያንተን ክፈተውና እስቲ የሚለውን አስነብበን እኔ አንድ እንትን ያለኝ በሌላ በወረቀት ነው እንጂ ያስኩት እንትን አልያዝኩም አንድ ሞባይል ብቻ ነው ያለኝ ምኑን ነው በወረቀት ያስከው ጥያቄዎችና እንትኖች በወረቀት ነው ይዤ የመጣሁት ኦኬ አንብበከዋል ግን መጀመሪያ ከመጠየቅ በፊት አንብቤዋለሁ ምን ላይ ነው የሚገኘው መጽሐፉ አልአዳብ አልሙፍሪድ ሚል 963 አልአዳብ አልሙፍሪድ የሚባል መጽሐፍ አልሙፍሪድ የሚባል መጽሐፍ የለም እሺ እንት ቆይ አብርሽ ይሰማል አዎ እሺ ግሬዱ ምንድነው የመጽሐፉ እኔ አላቅም የመጽሐፍ ግሬድ እኔ አላቅም እናንተ ናችሁ የምታወሩለት እኮ መጽሐፉን አላነበብከውም አሁን ምን እንደሆነ ታውቃለህ አብርሽ እኔ አሁን ላግዝክ እየሞከርኩ ነው ያለሁት የሆኑ ሰዎች እንደዚህ ምን ታግዘኛለህ እሺ ቆይ እሺ በቃ ጨርሰናል እሺ አላወኩትም ሌላ ጥያቄ ነው አይ አልጨረስንም ነው እኔ አልጨረስኩማ ቆይ ስላልጨረስኩ እኮ ነው ባባ ጨርሰን ነው ማለፍ ያለንበት አሁን አንተ መጽሐፉን በስነ ስርዓት አንብበህ ብመጣ ኖሮ መጽሐፉ ላይ ግሬዱ አለ ሁሉም ነገር አለ እሱን አንብበክ ተረድተህ ትመጣለህ ግን አሁን እያደረክ ያለከው አንተ ከሆነ ቦታ ተጨነክ ነው የመጣከው ቁጥሩንና እንዲህ እኮ ያምናሉ አይገርምህም ምን አይነት አጸያፊዎች እንደሆነ አሁን ይሄ ነገር እንዴት ነው መለኮቱ የሚባለው ምናምን ብለው የሆኑ ሰዎች ጭነውክ ልከውካልና እሱን ነው እያደረክ ያለከው አሁን ከእንደዚህ አይነት አስተሳሰብ ውስጥ ካልወጣክ በቃ ልንግባባ አንችልም ምክንያቱም አሁን መጀመሪያ የገባህበት ቶንና አሁን ራሱ ያለህበት ቶን በጣም የተለያየ ነው እኔ አሁን ተረጋግቼ ነው ላወራክ እየሞከርኩ ያለሁት ለመግባባት ማለት ነው ምክንያት ሲባል እኛ እዚህ ጋር የሆነ የሙስሊሞችን ቁጥር ለመጨመር ወይ ለመቀነስ ወይ ደግሞ ሌላውን ሃይማኖት ደፍጥጦ የእስልምናን ሃይማኖት ወደ ላይ ከፍ ለማድረግ ሳይሆን የሰው ልጆች መዳን አለባቸው ብለን እናምናለን እንትን ነው ወደ ሌላ እንትን ኤክስፕላኔሽን ወደ ሌላ ሰበካት ሂድና አሁን ጥያቄ ይዤ መጥቻለሁ አለ ወይም የለም እያልክ ብትመልስልኝ ደስ ይለኛል እሺ ጠይቅ ቀጣይ ጥያቄ አሁን አህያ ወሬ ቢበዛ በአህያ አይጫንም ይላሉ አበው ሲተርቱና አንተ ወሬ ነው አይዘህ አጭር ነገር ግን አለ የለም እያልክ ብትመልስልኝ ደስ ይለኛል አይ አንተም ወሬ ነው ይዘህ የመጣከው
አዎ ይዤ ልምጣ። ቆይ አይ ይዤ ወሬ ነው ልምጣ። ይዘህ የመጣው አንተማ። ከራሴም ፈጥሬ ይሁን የነበረም ይሁን አለ የለም የሚለው ብንጠያየቅ ደስ ይለኛል። በቃ እኮ የለም ስንልክ እኮ የለም ስንልክ ወሬ ይዤ መምጣቱ አለ ወይም የለም የሚል ጥያቄ መልስልኝ እኮ ገባኝ። የለም ስንልክ በቃ ይዤ ከሌለ መጥቻለሁ። የለም ነው፣ ካለ ማሳየት ነው። ገባ? ቀጥል፣ ወደ ቀጣይ ጥያቄክ። እሺ አሁን ነብይ መሐመድ ብለሃቸዋልና አሁን الله يرزقك يا ابني، كلمها الناس بلكي إن شاء الله يفرحوني بهدية حق الطعام. الله يرزقكم الجنة يا رب. الله يبارك في الجميع يا ابني، والله في ميزان حسنات. أبراهام عليك بارك يسمعها. الله فيكم. أبراهام ታላቁ እያወራ እኮ ነው። ሚዩት ነህ። ኧረ ምን ቆልቶኛ አወራለሁ። አውሩ እናንተ። አብርሃም እየተሰማክ አይደለም። አንዳንድ ጊዜ ሰዎች በሆነ መንገድ ይመጡና የመጡበት መንገድ ይጠፋባቸዋልና በመጡበት መንገድ እንዲመለሱ ታግዟቸዋላችሁ። እሺ ኔትወርክ እንደዚህ አንዳንድ ሰዎች ይመጡና በሆነ በሶስተኛው ቅያስ ተጣጥፎ ምናምን ሲመጡ ሊመለሱ ሲሉ ይጠፋባቸዋልና በመጡበት መንገድ ተመልሷቸዋላችሁ። ጄክ ያስተማረኝ እንትን ነው አይደለ? ጄክ በመጡበት መንገድ መመለስ። እኔ ደግሞ እንደዚህ ነገር ደስ ሲለኝ እንትን አረብኛውን እኔ ይሄንን አፕሮች ትቻለሁ። ባይዘ ጃቪር ይሄንን አፕሮች እየተውኩት ነው። ባይዘ በመጡበት መንገድ ይስተናገዳል የሚለው አይ ደግሞ ሌላ ሰፈር ገብቶ ደግሞ እነሱን ፍለጋ እኮ እሱን ነገር እኔ እንጃ ጥሩ አይመስለኝም። አሁን ይሄንን ነገር እየተውኩ ነው። እና አዳቡል ሙፍሪድ አለ። አዳቡል ሙፍረድ የእንትን ነው። አዳቡል ሙፍረድ የሚባል አለ የቡኻሪ መጽሐፍ ማለት ነውና አልአዳብ አልሙፍረድ ማለት ነው። ወይም አዳቡል ሙፍረድ የሚባል ሰሂህ አልቡኻሪ አይደለም፣ ቡኻሪ ናቸው የጻፉት። ግን አዳቡል ሙፍረድ የሚባል ዳኢፍ አለ፣ መውዱዕ አለ፣ ሐሰን አለ፣ ሰሂህ አለ። እዚህ ኪታብ ውስጥ ብዙ አይነት ሐዲስ ነው ያለው። ዳኢፍ የሆነ ሐሰን የሆነ ሰሂህ የሆነ ብዙ አይነት መውዱዕ የሆነ ራሱ አለ። እና ይህ ሐዲስ በመሰረቱ ሰሂህ ነው። ነገር ግን ትርጉሙ ትራንስሌት ሲያደርጉት ይሄንን ያስቀመጡት ሱና.ኮም ላይ በለው ማንኛውም ላይ ያስቀመጡት ላይ ትክክል አይደለም ትራንስሌሽኑ ማለት ነው። እና ለዛ ነው እሱ ጭራሹን አላየውም። ጀስት የሆነ አዳቡል ሙፍሪድ ነው ያለው ራሱ አዳቡል ሙፍረድ ነውና ችግር የለውም። ግን አረዳዱ በዛ መልኩ አይደለም። አረዳዱ ጀስት ፔኒስ የሚል ቃል የለም ራሱ ቀጥታ ጉግል ትራንስሌት ላይ ብትሄድ ራሱ በዛ መልኩ የሚተረጉም አይደለም። ጄንሻል ፓርቱን ነው ሜንሽን የተደረገ ያለው። ሌላኛው አድ የሚለው ቃል ቀጥታ ቢቲንግ አይደለም። እና ያንን ካለ መረዳቱ ጄክ ምን መሰለህ ተረጋግቷል እኮ ባይዘው አንተ ስታወራው ትላንትና አይ ቲንክ ትላንትና ነው እንዴ? ያው ትላንትና ይሁን ከትላንት ወዲያ እንዳጋጣሚ አንድ ይሁዲ ወዳጅ አለኝና እሱ ጋር ገብቼ እየተጠያየቅን ቀጠልን እና በጣም ትልቅ ነጥብ ነው የጣሉት። ከዛ በኋላ በቃ ያ ነገር ስላናደዳቸው በጣም ሆት ሆኑ ማለት ነው። እና እኔ ደስ አላለኝም። ከዛ ወጥተው አይ ቲንክ ተፈነካክተው ነበረ መሰለኝ እኔ ከወጣው በኋላና ያ ነገር እየመዘመዘ አላስተኛቸውም መሰለኝ። እና የሆነ ጥያቄ ገና መጠየቅ ሲጀምር አግሬሲቭ ሆነ። ለምን እንደሆነ እኔ እንጃ። አንዳንዴ ደግሞ የሆነ የሚጠዘጥዝክ ነገር ለ3 ቀን ለ4 ቀን ከቆየ ደግሞ ያው እንትን ይልሃል፣ ያቆነጠንጣል፣ ገባ ያንጨረጭርሃልና እንግዲህ ወይ ይታዩታል ወይ እንዴት እንደሚሆን አላውቅም። እንዴት ነው እስልምና ለእንደዚህ አይነት ነገር ምን መፍትሄ ያለው? እጅግ በምኑ ላይ አይ ወላሂ አሁን እኮ ረጋ አለ እኮ ልጅ በቃ አሁን ጥሩ ይሆናል። እየተሳደበም ቢሆን እየታገሰ አሪፍ ነው። እንደው ግን አንተ ካልሆነ እኔ አልሆንም። አይ አሪፍ ነው። እሺ
ኢብራሂም ጥያቄ አለክ? አስተናግዱት ኢብራሂም። ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ማን ነው ሰላም ያስገባው? ወራህመቱላህ። ኢብራሂም እኮ ጥሩ ሰው አይደለም። እንደዚህ አይነት ሰው አታስገቡ። ስንት ቤት ብሎክ ተደረገ። ማስረጃውን ክፈት ስትባል ዝም ብለህ እንትን ትላለህ እንዴ? ማስወጣት ጉልበታቸው ማስረጃ ክፈት ሲባል እኮ እኔ ራሱ አንተ ሐሙስ ትዝ የሚል ነገር እኮ ነው ነገሮች እንዳለ። ለማንኛውም ቀጥሉ። እሺ አብርሽ መታል ገባክ? አዎ ኔትወርክ ነው ያስቸገረኝና አጋጣሚ ወይንም ሌላ ቀን እንገናኛለን። ፈጣሪው ያልፈቀደ ይሆናል ከልክሎክ በጊዜ ተኛ እያለክ ሊሆን ይችላልና አይሻልም? አዎ አይ እንትንም መረጃ ማሰባሰብ አለብኝና ምን አለ መሰለህ ዛሬ ነበር እኔ እንትን ብዬ ነበር ማምነው ሙስሊሞች የአብርሃም የእስማኤል ዘር በዛ በረከት ያላችሁ መስሎ ነበርና የሚሰማኝ ግን ያው ይሄ የመሐመድ እንትን ሳነበው ግን በጣም እንትን ብያለሁ ማለት ብዙ ጥያቄዎች ዝም ብለው የሆነ እንደ ማለት አእምሮ ያለው ሰው ማትቀበላቸው እንትኖች አሉ። ይሄ በቁርአንና በነብይ እንትነች ይሄ በመሐመድ ምን ላይ ነው ያነበብከው አብርሽ? እስቲ መጽሐፉን እኔ አሁን አንተ ከምነግረኝ አንፃር እንግዲህ እስልምና አብርሃሚክ ሪሊጂየን ከሆነ ይሄን ሁላ ዘመን ቁጭ ብዬ እንዴ ግራ ገባኝና እስቲ ምን አንብበክ ነው እኔም እንዳነበው እንደው አላሳዝንህም? አሁን እንደዚህ የፈጣሪ መንገድ ያልሆነ መንገድ ላይ ተቀምጬ እንዲህ ስንከራተት እስቲ ምን ላይ ነው ያነበብከው? እሺ አሁን ምን አለ መሰለህ ባለፈው እንደተነጋገርነው እናንተ ምን አላችሁ ነቢያቶች ሁሉ ሙስሊሞች ነበሩ ሚል አይ አንተ ያነበብከውን ንገረኝ መጀመሪያ። አይ ከዛ እኮ ነው የማመጣልህ። ኖ አይደለም እኔ አሁን ምን መሰለህ እንዲህ ሚል ከዛ አምጣልኝ ሳይሆን በቃ ሳነብ ገረመኝና ይሄ የአብርሃሚክ ሃይማኖት አይደለም ማልኩኝ ዘገነነኝ ምናምን አልክና ምን አንበበክ ነው ዘገነነክ? አሁን ምን አለ መሰለህ እኔ ድሮ አላህና እግዚአብሔር አንድ ይመስሉኝ ነበር እኮ እሱና ቃ ምንድነው ያነበብከው? እኔ ምንድነው ያነበብከው ነው አይደለምና አሁን አይደለም እኔ አሁን ይማ አንድ ናቸው ወይ ሁለት ናቸው ሶስት ናቸው ሳይሆን ያነበብከው መጽሐፍ ምንድነው? እሺ አላህ በጥያቄ ነው የምጠይቅ። ያነበብከው መጽሐፍ ምንድነው አብርሽዬ? በጣም ይቅርታ ወይ የእናንተ ሱራ ይሄ ቁርአን ኖ አይ የሚዘገንን ምናምን ነገር አነበብኩ ምናምን አልክና ምን መጽሐፍ ላይ ነው ያነበብከው? ወይ ጃቢርዬ አንዴ እኔ ላናግረው ይቅርታ ግን መጣልቀስ ቆይ አንዴ ብሮ ትቀጥላለህ። መጽሐፉን ይንገረኝና ካንተ ጋር ይቀጥላል። ያነበበው መጽሐፍ ከመጽሐፍ ከኦንላይን ነው እንትን ሰርች ሳረግ የዋልኩትና አሁን እኮ ምን የሚል መጽሐፍ? እሺ ሱራ 11:7 ላይ ስለ ሱራ ማለት ስለ ቁርአንና ስለ ሐዲሶች ቆይ ኖ ምን መጽሐፍ ነው ያነበብከው? ያነበብከው መጽሐፍ በመጽሐፍ አይደለም በመጽሐፍ የተደራጀ እንትን መጽሐፍ አነበብኩ አልከኝ እኮ አብርሽ። እዚሁ መዋሸት ጀመርክ። መጽሐፍ ሳነብ ሳገላብጠው አልኩኝና ዘገነነኝ አልክ። እኔ ስለማውቀው እኮ ነው የሚያመጣውን አንድ ጊዜ ስተኝ እንደው ላላ ፒኬ ላቁም አንዴ ላቁም ፒኬ ይቀጥል ጀር ወይስ አንዴ ያሁን እንትን ይበለውና ያወራውና የማያወራ ከሆነ ማለት ነው። እኔ እንደዚህ አይነት ሰው ጋር ጊዜ መግደልም አልወድምና መጽሐፍ ነው ያነበብኩ ነው ያለ። ስለዚህ ምን መጽሐፍ እንዳነበበ ይናገር መጀመሪያ። ለዛ ነው መጽሐፉን ነው ማወቅ የፈለኩት። ተሰይፎ አሁን ሰርች አረኩኝ ጀሚኒ ምንትንም ተጠቀምኩኝና ማለት ያሉ ጥያቄዎችን ማንበብ ጀመርኩኝ። ኦኬ እኮ ምን የሚል መጽሐፍ በራስ የተፈጠሩብኝ እኮ ምን የሚል መጽሐፍ ነው ያነበብከው? እሺ እቺ የቃል ወለምታ ናት አስተካክሉኝ የመጽሐፍ ምትለው ሰርች ሳረ ራሴን። እሺ መጽሐፍ አይደለም። እሺ ምንድነው ያነበብከው? እሺ ጥያቄዎች ጠየቁኝ። ምን ብለክ? አዎ ያሉ እስኪ እንዴት ነው እስልምና እንዴት ነው መሰረቱስ ምንድናቸው የሚል ጥያቄ ለራሴ እንትና ጠየቁኝና
ስለ እስልምና ማወቅ ጀመርኩኝ። ከዛ አላህ ሁሉን ነገር እንደፈጠረ ያወራል። ማን ነው የሚያወራው? ቁርአናችሁ ነው። ኦኬ ቁርአን ላይ ነው ያነበብከው? አዎ አሁን ኦኬ አሁን ደግሞ መጽሐፍ ማንበብ ጀመርክ። እሺ ቁርአን እሺ ቀጥል። እሺ ሱራ 11:7 ላይ አላህ ሁሉ ነገር እንደፈጠረ ያወራልና ያው ስልጣኑም በአርሽ ላይ እንደተደላደለ ያው ይናገራል። እስቲ ምን ላይ ነው እንደሱ የሚለው? ሱራ 11:7 ላይ እስቲ አንብበው። እሺ አንብልኝ አንተ አንተ ያነበብከውን እንትን በልልን አንብብልን። እሺ እየተቆራረጠ ነው አይደል? ሱራ 11 ኔትወርኩ ኢብራሂም አለ። ቀጥል ኢብራሂም። ሱራ 11:7 ላይ አንብልኝ። ሱራ 11:7 ወይም ጃይ በአንድ ጊዜ እንትና አብርሃምዬ እዚህ ጋር አቆ አላህ ፈጠረ ይላል። እሺ ምንድነው? ምን ይሁን ፈጠረ? ከዛ ስልጣኑ ላይ በአርሽ ላይ ተደላደለ ይላል። አረብኛው ላይ የለም እንደዛ የሚል። እሺ የለም። አሁን ይሄንን ልበልህና ምናልባት ያጣኸውን እኔ ልነግርህ ነበር አብርሃም። ያጣኸው አላህ መኖሪያው የት ነው? ስልጣኑ የት ጋር ነው ያደረገው? ስልጣኑ እንዲህ ነው እንዲያ ነው የሚባል ነገር የለም። ማስረጃ ካለ ማምጣት ነው። ስልጣኑ ምናምን የሚል ነገር አላህ ከሰማያት በላይ ነው ያለው። ግን አንድ ጊዜ አብርሃምዬ በቁርአን ላይ ያጣኸውን ልንገርህ አንድ ጊዜ ምናልባት። ቆይ እኔ ያጣሁት የምፈልገው ነገር የለም እዛ ቁርአን ላይ ያጣኸው ምናልባት ዳዊት በልጅነቱ ከቁርአን የምፈልገው ነገር የለም። የ6 ዓመት ልጅ መድፈሩን አተህ ነው ምናልባት እንደገና ሎጥ ከሁለት ልጆቹ ጋር መዘሞቱን ያጣኸው? ወይስ አብርሃም ጭኑን መያዙን ያጣኸው? ወይስ ሎጥ እንትና ማን ነው መደፈሩን ያጣው? ይሄ ማን ነው የሚባለው ሰው? ይቅርታ ሰው እያልኩኝ። አዎ እንደዛ አይነት ነገር ነው ያጣው። ባይብል ላይ ያጣ እኛ ቁርአን ላይ ያጣው ያንን ነው። የነቢያትን ክብር አግኝተሃል። እናንተ ጋር ያለው ደግሞ ከነ ክብራቸው ሳይሆን አሁን ለምሳሌ ዳዊት ስንት ሴት ደፍሯል? እስቲ ትነግረኛለህ? ስንት ሴት ደፍሯል? እሺ እናወራለን። እሱ መጀመሪያ በዚህ እንጨርስና ከዛ ወደዛ እንሄዳለን። ያጣኸው ቁርአን ላይ ይሄን ነው። አሁን አንተ ምንም እኛ አብርሃሚክ ሪሊጅን ብለን ስናምን ምን መሰለ፣ ይቅርታ አድርግልኝ እኔ አሁን ያላስቻለኝ ለዛ ቆይ ኢብራሂም አትቸኩልና ሚስቶች ማግባቱን ነው ያጣኸው? ምንድነው ያጣኸው ቁርአን ላይ? ቆይ እሺ እንመጣለን እኮ መጀመሪያ ይሄን ጨርስ፣ ከዛ ወደዛ እንሄዳለን። ጊዜ እኮ አለን። አሁን አንተ ይኸውልህ የከፈትከው ነገር እሺ ላንብብል። ያ እስ ቆይ ላንብብል አንዴ። እርሱ ያ ሰማያትና ምድርን በ6 ቀኖች የፈጠረ ነው፣ አርሹም በውሃ ላይ ነበር አለ። የትኞቻችሁ ስራው ያማረ መሆኑን ይፈትናችሁ ዘንድ ፈጠራችሁ አለ። እናንተ ከሞት በኋላ በእርግጥ ተቀስቃሽ ናችሁ አለ ብትልም እነዚያ የካዱት ይህ ግልጽ ድግምት ነው እንጂ ሌላ አይደለም ይላሉ። አለቀ በቃ። እሺ አሁን በአርሽ ላይ ነው የአላህ ስልጣኑ አይደል ያደረገው ይላል። እንደዛ እስቲ ያሳየኝ ማስረጃ ይላል። ሱራ 11:7 ክፈት። ከፍቻለሁ። ስልጣኑ በአርሹ ላይ ተደላደለ ይላል። አርሹ በውሃ ላይ ነበር። የለም እንደዛ የሚል እኮ እያልኩ ነው ብራዘር። እስኪ ክፈት አንተ። ስልጣኑ በአርሽ ላይ ተደላደለ ያልከው አንተ ነህ። እስኪ አንብልኝ፣ እስኪ በእንግሊዝኛው አድርገህ አንብልኝ። አማርኛውን እያነበብኩልህ ነው እኮ። አማርኛ አትሰማም? በአማርኛ መሰለኝ እያወራን ያለ ነው። እሺ አረብኛ ትሰማለህ? ትክክለኛውን ላንብብልህ። በእንግሊዝኛ እኮ እንግሊዝኛ ምን ያደርግልሃል? እንግሊዝኛ አማርኛ ተቀምጦልሃል እያልኩ አይደል? እኛ አሁን እንግሊዝኛው የለንም እኛ። እሺ አረብኛው ላይ አይ አማርኛ እና ወይም እናንተ ስለምትተረጉሙት በሚመቻችሁ ነው የምትተረጉሙትና በአርሽ ላይ ያደረገ የሚል ነገር የለም። ከየት ነው ያመጣው? አርሹ በውሃ ላይ ነበር አይደል? ይሄ አዎ አርሹ በውሃ ላይ ነበር። ትክክል ነህ። እሺ እና በአላህ አርሹ ላይ ሌላ አካል መቀመጥ ይችላል? ስለ አርሽ አላህ እዛ ላይ ያለ ይላል። ያ አርሹም በውሃ ላይ ነበር ይላል። ምን አገባኝ እኔ። አርሹ ትክክል ነው ይላል እዛ ላይ። አዎ አላህ እዛ ላይ ነው ይላል። አዎ በአርሹ ላይ ነው ስልጣኑ የተደላደለው። ማስረጃ አምጣ። ማስረጃ ሱራ 11:7 የለም። እሺ ይከፈትልና በትልቅ አድርጎ ይነበብ። ሰዎቹም ያን ተከታይም አሉና እነሱ ያንብቡት። ብራዘር ምንም
አሁን አንተ የምትለው ነገር የለም። ያው አረብኛውን ስሙ እየሰማችሁ ከሆነ ወሁወ الذي ቆይ خلق ቆይ አንተ السماوات በአማርኛ እንትኖች አሉ እዚህ ጋር ተመልካቾች ስላሉ ፒኬ በስክሪን አንተ በትልቁና ይነበብልን ፒኬ ይከፍትልናል። ቆይ አንዴ ግን እኔ በጣም የሚገርም ነገር ብዙ ነገር እነግራለሁ። ያጣኸውን ከቁርአን ላይ ያጣኸውን ነገር ብዙ ነገር እነግራለሁ። እሺ አንተ ቁርአን ቆይ እንሄዳለን ቀስ በቀስ በደንብ አድርገን ነው የምንሄደው። በ3 ዓመቱ ያገባውን ልጅም እናያለን። እሺ ችግር የለውም እንጨርስ እንሂድና አይዞህ አትቸኩል። ርብቃን አዝሏት የሄደውንም እናያለን። እሺ አይዞህ እያየኸው ነው አይደለ? በእንግሊዝኛ አድርግልኝ። ያው እያየኸው በእንግሊዝኛ እኔ አረብኛ ማንበብ አልችልምና በእንግሊዝኛ አድርግልኝ። አረ ይኸው እንግሊዝኛ አለ ከአረብኛው በታች። ይሄ ሰውዬ ኤንድ አንብበው፣ እንደውም ራስህ አንብበው በትልቁ ይሁና። ይሄ እኮ እንትን እያለ አይደለም። ምንድን ነው ያስነካችሁት ጋይስ? እሺ አንብበው። ያው እሺ የአላህ አርሽ በውሃ ላይ ነበር። እሺ ከዛስ በአላህ ዙፋን ላይ ሌላ መቀመጥ ይችላል አይችልም? አሁን ዙፋን ማስረጃ አስተና። አሁን አይችልም ማስረጃ አስተና። ይችላል ካልክ ማስረጃ ነው። እሺ ሳሂህ ሙስሊም 29-28 ደግሞ አንብልኝ። አንብበው አንተ ራስህ አንብበው። አይ አንብልኝ። አውቀዋለሁ አዲሱን። ይቅርታ አንተ አንብበው፣ ችግር የለውም አንብበው። አዎ ማለት በእናንተ አላህ ሌላ ኢብሊስ የሚባል ቆይ ሰይጣን አንዴ ትልቁ ላይ እንደሚቀመጥ ማለት አላህና ኢብሊስ ተመሳሳይ ስልጣን ያላቸው በቁርአን ላይና ወይስ የፈለጋችሁትንም መክፈት ይችላሉ? ትልቁ ላይ መሆን ትችላል። አንድ ጊዜ አድርገኝ በቃ እንትን እናደርጋለንና በዚህ ጉዳይ ላይ አወራለሁ። ወደ እኔ ቤት ወይም ወደኛ ቤት ናና ጨርሰናል። ኖ የአላህ ዙፋን። ቆይ ተረጋጋ። ቆይ ተረጋጋ። አዎ እሺ። በመጀመሪያ ደረጃ የወካነ አርሹሁ አለልማ የሚለውን ነገር ሊያመጣ ነው። ልብ አድርጎ አሁን እሱ ያመጣው ነገር በጣም የሚገርም ነገር ነው አለ። ስለዚህ አሁን የኢብሊስ አርሽ ውሃ ላይ ነው፣ የአላህም አርሽ ውሃ ላይ ነው። ስለዚህ ኢብሊስ አላህ ነው ሊል ነው። በደብል ስታንዳርድን ደግሞ ታየዋለህ ምን አይነት እንደሆነ በደንብ አድርገህ ትይዘዋለህ። እሺ በደንብ አድርገህ ትይዘዋለህ። እሺ መዝሙረ ዳዊት ምዕራፍ 103 ይታያል አይደለ? ምዕራፍ 103 ቆይ ወደዛ ትሂድ። አንተ ላይ እንጨርስ። ተስማማን እኮ እኔ ላይ ተስማማን። ቆይ አንተ ቆይ ወደኛ እንሄዳ። መጀመሪያ እዛ ላይ እንጨርስ። አትሂድ፣ አትንጠር። ኢብራሂም አንድ ጊዜ ኢብራሂም አትንጠር። መጀመሪያ ያንተ አንድ ጊዜ እባክህ። አዎ በቃ እኛ እኮ ጨረስን እኮ ተስማማን። ተስማምተናል። ወደ እኔ ቤት ና። ተስማምተናል በቃ። እግዚአብሔር ዙፋንን በሰማያትን አዘጋጅ። ቆይ አንዴ የእግዚአብሔር ዙፋን የት ነው? በሰማይ። አየው መንግስቱን ሁሉ ተዘጋጅቷል። አሁን ቀጥል። ሌላ ደግሞ ተመልከት መዝሙረ ዳዊት እዛው 136 ላይ ቁጥር 6 ላይ ምድርን በውሃ ላይ ያጸና ምህረቱም ለዘላለም ነውና ይላል። እሺ ሰርፕራይዙን አሳያለሁ። እሺ ሰርፕራይዝህን ላሳየህ። እሺ አንድ ጊዜ ላሳየህ። ቆይ ትጠይቀኛለህ። ወደዛ እንሄዳ። ጨረስን እኮ በቃ የኛን እኮ እኔ ያለኝ ሌላ አልጨረስኩም። ቆይ አንድ ጊዜ ይቅርታ አልጨረስኩም። ቆይ ኧረ ቆይ አንዴ ምን ሆነ ነው? ምን ሆነ ነው? አንድ ጊዜ እሺ እሱ ላይ ከመጣለሽ የሚኖሩትም እንደ በተናጀ ሰማያትና መጋረጃ የሚዘረጋ እሺ አንድ ጊዜ ቆይ ላውጣለህ። እሺ እሺ አንድ ጊዜ አዎ እሺ ምን ይላል መሰለ ተመልከት። ዮሐንስ ራእይ ታያለ ምዕራፍ 2 ላይ ቁጥር 13 ላይ የሰይጣን ዙፋን ባለበት የምትኖር ኦኬ አንተ ለካ አይሁድ ነው ለካ የሰውዬ አይሁድ ነው እንዴ? አዎ ነኝ። ኦኬ በቃ እሺ ችግር የለውም። አይሁድ ከሆንክም አወጣላለሁ። ቆይ አንድ ጊዜ ጠብቅ። ለአንተም ማስቀመጫ ይላለሁ አንድ ጊዜ እሺ። እስከዛ ጥያቄን ጨርስ። ከዛ ቀጥል። እሺ ምን አለ መሰለህ መሐመድ ሰይጣን ያዛቸው ነበር አያዛቸውም ነበር? እስኪ እቺኛው እስኪ መልሱ። የመጀመሪያው ጥያቄ አለቀ። የሰይጣን ታዛዥ ነበሩ አልነበሩም? የመጀመሪያው ጥያቄ አለቀ ወይ?
የመጀመሪያው ጥያቄ አለቀ። ጥያቄን ጨረስክ? አዎ እየጠየኩ ነውና መሐመድ ሰይጣን ያዛቸው ነበር ወይስ አያዛቸውም? የሰይጣን ታዛዥ ነበሩ አልነበሩ? አለቀ። የመጀመሪያው ጥያቄ አለቀ። እንደሱማ በቃ አላህና ኢብሊስ አንድ ናቸው። ማስረጃ ምንድነው? በአላህ ዙፋን ላይ ኢብሊስ ይቀመጣል። ስለዚህ በአንድ ወንበር ላይ ሁለት ሰው የሚቀመጥ ከሆነ ሁለቱም እኩል ናቸው። ማስረጃ አስተም ማስረጃ الله يبارك فيكم يا رب. ማስረጃ እሺ እሺ ማስረጃ አስተም እሺ الله يبارك في الجميع ان شاء الله كلمها الناس በአላህ ዙፋን ላይ ኢብሊስ እንደሚቀመጥ ማስረጃ ሳሂህ ሙስሊም 29-25 ክፈትልኝ። ምን ይላል? አንብበው። ራስ አንብብ። እሺ ክፈት ራስ አንብብ። እኔማ የለኝም መጽሐፉ አልያዝኩም። ጥያቄ ነው እንትን ያዝኩት እንጂ የራስ ጉዳይ ነው። አካል ያዝክ። እሺ አይ እናንበው። ለምን ያስጠላል? መጽሐፉ እኮ ነው ያንተ ቁርአን እኮ ነው የኔ አይደለም። ኦኬ እንደዚህ አይነት አውራር እናውራ። እሺ እንደዛ ከሆነ እግዚአብሔር እሺ ይቀመጣል። ያንተ መጀመሪያ ጨርስ እስኪ። ትጠይቀኛለህ፣ ምንም ችግር የለውም እኮ እኔ እጠየቃለሁ። በቃ ትጠየቃለህ። ከተጠየቅ ማስረጃ አውጣ፣ ራስ አውጣ። አዎ ግን እኔ ልጠይቅና ሳሂህ ሙስሊም 29-25 ላይ ክፈትልኝ እኮ መጀመሪያ ነገርና አንተ ለምን አትነግረንም? አንዴ ልክፈትለት ኢብሮ አፎን። እሺ እሺ ይሄው አንብበው። ምን ይላል? አንብበውና እስኪ ከዛ ያው ከአላህ ዙፋን ተቀመጠ የሚለውንም ታውጣል። ይሄ መጨረሻው ላይ ነው ያደረኩልህ። ታች ነው ይሄው ኢብሊስ ይላል። እሺ አሁን በምን ተቀመጠ? ለአንብበው ክፈቱልኝ። በምን ተቀመጠ ይላል? አንብበው ነው ያልኩህ አብርሃም፣ አይሰማህም? አዎ ከታች አይ ሲ ትሮን ኦቨር ዘ ዋተር ይላል። አዎ ማለት አይ ሲ ዘ ትሮን ኦቨር ዘ ዋተር። የዋተር ትሮን ደግሞ የአላህ ነው። የአላህ መቀመጫው በውሃ ነው። ቀጥል። ስሮን እኮ ለዛ መቀመጫው ስሮን ምንድነው? የንግስና መቀመጫ እኮ ነው። አንተ እንግሊዝኛ አትችልም እንዴ? አሁን እዚህ ጋር የአላህ የሚለውን የት ነው ያመጣኸው? እስኪ ኃይለ ቃሉን አውጣና አሳየን። ስለ አላህ አርሽ እንደሆነ ወይም ስለ አላህ ትሮን ነው የሚያወራ ብለሃል። እሺ ሳሂህ ሙስሊም 28 እሺ ሳሂህ ሙስሊም 28-13 ቢ ክፈት። ኖ ሳሂህ ሙስሊም 28-13 ክፈትልኝ። 29-25 እሱ ኢብሊስ በውሃ ላይ እንደሚቀመጥ ነው። ማን ጠየቀህ? ኢብሊስ በውሃ ላይ ይቀመጣል አይቀመጥም ብሎ ማን ጠየቀህ? በአላህ ዙፋን ላይ ይቀመጣል። በአላህ ዙፋን ላይ እንደሚቀመጥ ማስረጃ እኔ ከፍቼልሃለሁ። አንብበው ማስረጃን። እዚህ ጋር የታለ የአላህ ዙፋን የሚለው? የአላህ ዙፋን የት ነው? የትም ይሁን የታለ የአላህ ዙፋን የሚለው? ሱራ 11-14 ታውጣልኝ። እኛ አይደለህም እንዴ በአላህ ዙፋን ላይ ይቀመጣል ያልክ ነው? የአላህ ዙፋን የሚል እዚህ ጋር አለ ወይስ የለም? ጤና የጎደለው ማን እንደሆነ እናያለን። አውጣ አብርሃም፣ እዚህ ጋር የአላህ ዙፋን የሚል አለ ወይስ የለም? ቆይ ከአንተ ጋር ይቅርና ጃህ እፈልግሃለሁ እኔ ቤት ና። እዚህ ስለተንጫጫችሁ አይደለም። ኧረ ጃጃ ምን አይነት ሰውዬ ነው? ውጣ። እንዲያውም ከዚህ በኋላ ፒኬ ስሜን ራሱ እንዳጠረው እዚህ ቤት ስትመጣ እንዳላይ። ምን አይነት ሰውዬ ነው? ዋላ አሁን የጌዲዮን ጓደኛ ነው ያላቸው። እሺ አፉን ኢብሮ ወላሂ ገና ሲገባ ነበር ማሰጣት የፈለኩት፣ ግን ያው ከጃህ ጋር ስለሆነ በዛ ምክንያት ነው ዝም ያልኩ እንጂ ምንም ትርጉም አልባ ነው። ባይዘው እንደዚህ አይነት ሰዎች ጋር ጊዜ መግደል ትርጉም አልባ ነው። ለማንኛውም የአላህ ዙፋን ምናምን የሚል ነገር የለም ሀዲሱ ላይ። ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም አንዴ ቆይ ላንብበው። ውሃ ላይ ዙፋን አዩ። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የኢብሊስ እኔ ነገር ግን ለምንድን ነው የሚመጣብኝ አለይሂ ሰላም የኢብሊስ ዙፋን ውሃ ላይ ነው የሚለውን ነገር ብቻ ነው ያስቀመጡትና የአላህ ዙፋን የሚል ነገር የለም።
እዚህ ቦታ ላይ ማለት ነው። የአላህ ዙፋን የሚል ነገር የለም። ስለ አላህ ዙፋን አያወራም ሲጀመር። አርሽ ማለት በአረብኛ ዙፋን ማለት ሌላ የተለየ ምንም ትርጉም የለውም። በቃ አርሽ ማለት ዙፋን ማለት ነው። አርሽ ለኢብሊስ ዙፋን ብቻ አይደለም፣ ለቢልቂስም ተቀምጧል። ቢልቂስም የቢልቂስ ዙፋንም አርሽ ተብሎ ነው የተቀመጠው። አርሽ ማለት በቃ ቋንቋው ነው ዙፋን ማለት ነው። ታታሪ እንትኖች ሁላ ተሰብስበው እዚህ። እሺ ለማንኛውም ሀሳብ ካላችሁ ቀጥሉና ክርስቲያኖች ካሉ የሌላ ሰው ካለ መግባት ይችላል ማለት ነው። ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቀጥሉ። እንትን የህዳር አህያ በእስልምና እንዴት ትታያለች? እሱ ነበር ጥያቄ። ሰኔ ላይ ጠይቀ ብሮ ማን አንተ? شكرا لك يا ابني الله يرزقك ان شاء الله اللي ارسلت الهديه الله يبارك فيك አሚን አሚን። ጊፍት ያላችሁ ሰዎች ጊፍት ስጡሽ። ሳላ ሀይቢ ቀጥል ሀሳብን። ኢብሮም አፎን ስላቋረጥኩ ቀጥል መቀጠል ፈልገው ሀሳብ ሳላ ቀጥል። سلمهم الله يوفقك ان شاء الله الله يحميك شكرا ما شاء الله الله يرزقك ان شاء الله الجنه يا رب خليني افتح فيديو بلكي ان شاء الله يساعدوني بحق طعام لاولادي يا ابني الله يوفقك يا رب الله يجبر بخاطرك الجو كتير برد عنا والله الله يحميك ويحمي بلدك انتوا جميعا موجودين يا ابني الله يرزقك ان شاء الله من حيث لا تحتسب يا رب እሺ ሐሳቤ ጠፋብኝ አንን እያልኩ እሺ ምን ላይ ሪፍሌክት እናድርግ? ዛሬ ኔትወርክ ጥሩ አይደለም። አሩ ነው እየሰማችሁኝ ይሁን ራሱ አላውቅም። ታላቁ ሚዩት ነው ይሰማል። ሚዩቱኝ ነው አምለፈልፈው ከኔ ነው ችግሩ። እስካሁን ደግሞ ኢብራሂም አውሩ ሳላ አውራ እያልኩ። እሺ ሳላ ቀጥል። ሰምተና ነበር። እሺ ምን ኦኬ አርጊመንት ዳኛቸውን አውራው ብዬ ነበር ሀይቢ። የታለ ዳኛቸው? እሺ ዳኛቸው እንዴት ነህ? ሰላም። የአሁኑ ተዳስሷል አይደለ? ምንም ተጨማሪ ነገር አይፈልግም። ይፈልጋል የምትሉት ነገር ካለ መጨመር ትችላላችሁ። ኮሜንት ላይ ስላየው ነው። እሺ ሪፍሌክት ላድርግበት ወይስ ይበቃል? ኮሜንተሮች በእናንተ ምርጫ። አሁን ይሄ አይሁዳዊ ሰውዬ ያነሳው አርጊመንት ላይ የተወሰነ ነገር እንሂድበት ወይስ እንዴት እናድርግ? በእናንተ ምርጫ የተወሰነ ሪፍሌክት ይደረግበት። እሺ ኦኬ፣ በጣም ጥሩ። እሺ አጭር ነገር ልንገራችሁ። እንግዲህ ምንድነው እያለ ያለው ወገናችን? የቆየ ጥያቄ ከአርሽ በላይ አለ፣ ከዛ አርሹ ውሃ ላይ ነው የሚል ሌላ ሀዲስ አለ። ስለዚህ ተመሳሳይ ቦታ ላይ ነው ያሉት፣ ተመሳሳይ ቦታ ላይ ነው የተቀመጡት አይነት ነገር ነው እየተናገረ ያለው። ይሄ ሁለት የማይገናኙ ነገራቶችን እዚህ ጋር ውሃ የሚል ነገር ስላየ እዛ ጋርም ደግሞ ለአላህ ውሃ የሚል ነገር ስለመጣ የማይገናኙ የተለያዩ ነገራቶችን ለማገናኘት እንግዲህ የተሞከረ ነገር ነው። ሁለት የማይመሳሰሉ የማይገናኙ ነገራቶችን ቃላትን ይዞ ምን ማድረግ ነው? ሰዎችን ለማምታታት የሚደረግ ነገር ነው። ለማንኛውም እሱ በመጣው ሐዲስ ላይ ሰይጣን አርሽ አለው ይላል። አርሽ አለው፣ ዙፋን አለው ይላል። ዙፋን የንግስና መገለጫ ምልክት ነው። ፈርዖን ዙፋን ነበረው፣ ነገስታት ዙፋን አላቸው። ቁርአን ላይ በጣም ብዙ ቦታ ሰዎች የራሳቸው አርሽ አላቸው፣ ዙፋን አላቸው ይላል። አንደኛ አርሽ ስላለ ብቻ አርሹ የአላህ ነው ማለት አይደለም። አንዲት ሴት ቅድም ፒኬም እንደገለጸላችሁ ዙፋኗ ብሎ ሊመጣ ይችላል ቁርአን ላይ። ስለዚህ አርሽ የሚለው ነገር ሁሌም አላህ ሱብሃነሁ ወተዓላ ያለበትን ግዛት የሚያመላክት አይደለም ነው። ከመጀመሪያ ከመሰረቱ የሰይጣን ዙፋን ብሎ ሲናገር የሰይጣን እንግዲህ የንግስና ቦታ ነው፣ ሌሎች ጂኒዎችን የሚገዛበት ቦታ ነው። እሱ ያለው እዚሁ ምድራችን ላይ ነው። በተለያዩ ቦታ ሊገኝ ይችላል። እዚሁ ምድር ላይ የተለያየ ቦታ ላይ ሰይጣን ሊሰፍር ይችላል። ያንን ውሃ ብሎ ይገልጿል። እዚህ ምድራችን ላይ ያለውን እዚህ እኛ ልናየውም ልንነካው የምንችለው ቦታ ላይ የራሱ የሆነ
ግዛት ይኖረዋል ሰይጣን። እኛ እናያቸውም ከእይታ የተሰወሩ ናቸው ጂኒዎቹ። ስለዚህ ያንን ያመላክታል። ጌታ አምላካችን ግን ከአርሽ በላይ እንደሆነ እናምናለን እኛ። ማለትም ከፍጥረተ ዓለም ውጪ ነው ያለው ብለን ከጅምሩ ራሱ እንደዛ ነው ብለን የምናምነው። አላህ አላ አርሽ ስተዋ አይደለ? አላህ ከአርሽ በላይ ነው ስንል እኮ ከሰባት ሰማያት በላይ ምን አለ? አርሽ አለ አይደለ? ከሰባቱ ሰማያት በላይ አርሽ አለ። አላህ ደግሞ ከአርሹም በላይ ነው እያልን ነው። ስለዚህ ምድራዊ ውሃ ምኖች የሚባሉት እዚህ ምድር ላይ የሚቀሩ ናቸው። ጌታ አምላካችን ግን አለበት የምንለው ዙፋን ወይ የራሱ አርሽ የምንለው ከፍጥረት ዓለሙ ውጭ የሆነ ነው። ስለዚህ ሁለት የማይገናኙ ነገራቶች ናቸው። እዚህ ጋር ውሃ ስላለ እዛ ጋር ውሃ ስላለ አንድ ነው ማለት አይደለም። የሰይጣን እዚሁ ምድራችን ላይ የሆነ ዝም ብሎ ቦታ ሊገኝ ይችላል ነው ውሃ የሚለው እሱን ነው። ጌታ አምላካችን ደግሞ አርሹ እዚህ ምድር ላይ አይደለም ያለው። በዚች አርዝ እኛ በምንኖርበት በሀገራችን በኢትዮጵያ በዓለም ምናምን የሚወሰን አይደለም። ከዓለምም ውጪ ነው። ከቦታና ከዘመን ውጪ ነው። ከዘመካን አላህ ከአርሽ በላይ ነው ስንል ቦታም ጊዜም ፍጥረታት የሚባሉ ነገራቶች ሁሉ ይቋጫሉ ነው። ከዛ በላይ ነው ያለው ነው። ሰይጣን ደግሞ እዚሁ ከኛ ጋር በተለያዩ ቦታዎች ሊገኝ ይችላል። ሰዎችን ሊያሳስት ይችላል። ስለዚህ ዙፋኑ የሚኖረው እዚሁ ነው። ልክ እንደ አላህ ዙፋን ከፍጥረተ ዓለም ውጪ የሆነ አይደለም። ስለዚህ በፍጹም ተመሳሳይ ሊሆን አይችልም። አርሽ ስላለ ደግሞ አርሹ የአላህ ነው ማለት አይደለም። ምክንያቱም ፈርዖን አርሽ ያለው ቁርአን ላይ ብዙ ሰዎች አርሽ ብሎ ይጠቀምላቸዋል። ለሰዎችም አርሽ የሚል ነገር ይገባል። ግዛት ያለው ሁሉ ግዛቱ አንድ ንጉስ የሚቀመጥበት ቦታ አርሽ ይባላል። ስለዚህ ከዛ አንጻር አርሽ የሚለው ቃል ተመሳሳይ ሊሆን አይችልም ነው። አንድ እሱ ነው። ሁለት ደግሞ እንዲህ ቃላት ተመሳሳይ የሆነ ቃላትን ይዘህ አርጊው የምታረግ ከሆነ አንድ ነገር ብቻ ልስጣችሁና ከዛ በኋላ ትጠይቃላችሁ ነው። እሺ ካሜራ ልክፈትና አንድ ነገር ላሳይ። እሱ በሚሄድበት አርጊመንት ሰይጣን አድርጎ የሚያስቀምጠው የገዛ አምላኩን እንደሆነ ላሳይ። ለሚሸው የራሱን አምላክ ሰይጣን አድርጎ እንደሚያስቀምጠው ይላል። መጽሐፈ ሳሙኤል ምዕራፍ 24 ቁጥር 1 መጽሐፈ ሳሙኤል ምዕራፍ 24 ቁጥር 1 ምን ይላል? ዳዊት የሕዝበ ቆጠራ ማድረጉ ይላል። እግዚአብሔር እንደገና በእስራኤል ላይ ስለተቆጣ በዳዊት አማካኝነት መከራ እንዲመጣባቸው አደረገ። እግዚአብሔር ዳዊትን ሄደህ የእስራኤልንና የይሁዳን ሕዝብ ቁጠር አለው። እግዚአብሔር አለ። እግዚአብሔር ምን አድርጋለው? እግዚአብሔር ዳዊትን ሄደ የእስራኤልና የይሁዳን ሕዝብ ቁጠር አለው ይላል። ስለዚህ የትእዛዙ ባለቤት ማን ነው? አምላክ የሚሉት እግዚአብሔር ነው። ጥሩ። ወደዚህኛው ስትመጡ ደግሞ መጽሐፈ ዜና መዋዕል ቀዳማዊ 21 ላይ ሰይጣን በእስራኤል ላይ የተነሳ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ኤግዛክት ታሪክ፣ ተመሳሳይ ታሪክ ነው። እዚህ ጋር ማንን እናገኛለን? ሰይጣን እናገኛለን። ማን ነው ዳዊትን ሕዝበ እስራኤል እንዲቆጥር ያንቀሳቀሰው? እግዚአብሔር ነው ብሎ ስሙን ሲቀይረው ደግሞ ሰይጣን ነው ይለዋል። አንድ አካል ሁለት ስም ይባላል። በአካል ደረጃ አንድ ናቸው፣ ነገር ግን በስም ደረጃ ሁለት ናቸው። እንግዲህ የአይሁዳውያን መጽሐፍ ነው። የክርስቲያኖች ነው እንዳትል፣ ሁለቱም ብሉይ ኪዳን ላይ ነው ያለው። የብሉይ ኪዳን መጽሐፍቶች ናቸው። ስለዚህ እግዚአብሔር አንድ ሆኖ ሁለት ስም አለው ብለን ልንደመድም እንችላለን ነው። ስለዚህ ይሄንን ትይዛለን ወገናችን። ከታች እያዳመጥክም ከሆነ መቀጠል ትችላላችሁ። ዳኛችሁ ሀሳብ አለ አሁን የአሁኑ ላይ? ዳኛቸው እያወራ ከሆነ ንገሩኝ እስኪ። እኛ ጋር ይሰማል። እኔ እየተሰማኝ አይደለም። ሙስሊም ይመስለኛል። እኔም ቅድም ሰላም አለይኩም ሲል የሰማሁት መሰለኝ። እሺ ኦኬ፣ አውርዱት። እንደዛ እንግዲህ ክርስቲያን ከሆነ አንድ ቁጥር መጻፍ ይችላል ነው እያሉ ነው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን በተወራው ላይ ሳይሆን እዛው አይሁዶች ላይ ጥያቄ ነበረኝ፣ ማቅረብ ይችላሉ? አይሁዶችን ነው የምትጠይቂው ወይስ? ኖ የአይሁዶችን እምነት እናንተ እንድትነግሩ። እምነት ሳይሆን ምንድነው ግራ የገባኝን ልጠይቃችሁ። እሺ ጠይቂና ከአንቺ የተሻለ የገባው ካለ ይመልስልሻል። ባለፈው
ጃ ሲያወራቸው ሰምቼ ነበርና አይሁድ ያልሆነ ሰው ወይም የአይሁድ እምነት ተከታይ ያልሆነ ሰው እንደማይበሉ እንስሳቶች ሁሉ በስብሶ ነው የሚቀረው እና ደግሞ እስራኤላዊ ያልሆነ ሰው አይሁድ መሆን አይችልም ምናምን ሲሉ ነበርና ምናልባት አግባብ ላይሆን ይችላል ጥያቄው፣ ግን መልስ ይኖራችሁ ይሆን? እኔ በሁለቱም በኩል ካላችሁት የተለየ ነገር ነው የማውቀው። አንደኛ የይሁዲነት ከእስራኤል ውጭ ያሉ ሰዎችም ስርዓት አለው የሚፈጸም ስርዓት ብዙ ፕሮሰስ ያለው ቢሆንም ሌሎች ሰዎች መቀላቀል እንደሚችሉ አውቃለሁ እኔ ያን ስርዓት ፈጽመው ማለት ነው። አሁን አብርሃም ያለው ግን አንቺ እንዳልሽው ነው። ምንድነው አይሁድ ያልሆነ ሰው ምንም ትርጉም የለውም ነው፣ ወይ አይሁድ መሆን አይችልም ነው፣ በኖህ ህግ ነው የሚገዛው የሚል አቋም ነው ያለው። ማለት ሰባቱ የኖህ ህጎች የሚባሉ አሉ። ላይክ በዛ ነው የሚፈረዱት አይሁድ ያልሆኑ ህዝቦች ብለው ያስቀምጧል። የይሁድ ያልሆኑ ህዝቦች ማለት ነው። እኔ ግን እንዳልኩሽ ላይክ ነጮች ላይ ምናምን እንደዚህ ዩቲዩብ ላይ ምናምን ሳይ እኔ የሰማሁት ነገር ምንድነው ስርዓት አለው ምናምን ከዘር ውጭ ያሉ አይሁዶች የይሁዲን እምነት መቀላቀል እንደሚችሉ ነው። አብርሃም ድጋሚ እዚህ ቤት እንዳትልክ ብያለሁ። እሺ አንተ ጋር አንተ የምንልበት ጊዜ የለም። ባይሆን ጌዲን ጥራው፣ ሪኩዌስት አትላክ እዚህ። ታልሙድ የሚቀበል ከሆነ እስቲ የተወሰነ ከኔ ጋር ያወራ ይሻላል። ላስገባው ግን እሺ ካልክ እሺ። ስለ አዳም ኤክስፒሪየንስ ጠይቀዋል። ቶ አረ ሳራት አሁን ይቅር እንትን ገድለ አዳም ላይ አለ፣ ገድለ አዳም ላይ የለም መሰለኝ። አለ እንደ ገድለ አዳም ላይ ሳላ የለማ እሱ ስቶሪ የለም፣ አይሁዶቹ ላይ ነው ያለው። ሳላ የእንትኑን ብትጠይቀውስ ሎጥ እሱ ነው ሴዶማይዝ ያደረገበት። አረ አሪፍ ቆንጆ አይደል? አብርሃም ቆይ ገና አልገባም። እኔ ጋር እናንተ ጋር ገብቷል እንዴ? ገብቷል። እኔ ጋር አይ አልገባም። ትንሽ ጠበቅ። ሳላ የእንትኑንም ጠይቅልኝ እንደው በኋላ ይዣለሁ ማለት ነው። ትጠይቀዋለህ አንተ ራስህ ኢብሮ። ኧረ እኔን አላናግረውም። ኧረ ቢስሚላህ አንተ ይሄ አብርሃም ብልቱን ያስጨበጠውን ማለት ነው። ኧረ አንድ ዶዝ ከፍ አድርጌ ጠይቀዋለሁ። እሱ ችግር የለውም። ቆይ አሁን ማሳያችሁ አይሁዶች ምን እንደሚያምኑ ነገራችኋለሁ። አስወጣውና አስገባው። እሺ አሚርን ጎትቱት ሰዎች። አብርሃም ድጋሚ ገዝት ላክ። አብርሃም አይሁድ ከሆንክ የምር አይሁድ ከሆነ ታልሙድን አስተግፊሩላህ። ለመጀመሪያ ጊዜ እንደሰማሁት ታውቃለህ ሳራ? እንትኑ ኮሜዲያን ማን ነበር የሚባለው? የሆነ ጥቁር ኮሜዲያን አለ ታዋቂ ጥቁር አሜሪካዊ ማለት ነው። እና እሱ ነው መድረክ ላይ ለመጀመሪያ ጊዜ አሁን ታልሙድ ላይ የምታነሳውን ስቶሪ ያነሳው ማለት ነው። እና በጣም በቃ እንትን እያለ መስሎኝ ነበር። የሆነ ሆን ብሎ ምናምን ለፈን ምናምን የተናገረው ነበር የመሰለኝ። ለካ ጉድ እሺ ገብቷል። አሁን እኔ ታልሙድ ውስጥ ነው ያለው ወላ። አይ የሆነ ጊዜ እሺ አብርሃም አቤት። ታልሙድ ትቀበላለህ እንዴ? ታልሙድ ምንድን ነው? የእናንተ ስክሪፕቸር ኦራሊ መጥቶ ከዛ በኋላ 5ኛ ክፍለ ዘመን ላይ መጻፍ የጀመረ። እሺ የታልሙድ መሰረቱ ምንድን ነው? እሱን አንተ ታብራራለህ። ትቀበላለህ አትቀበልም ነው ጥያቄው። የምትቀበል ከሆነ እቀበላለሁ ማለት ቀበል ከሆነ የት ቤተ እምነት ናት? ምን አለ መሰለህ እኔ ኦሪት ነው የምቀበለው። ኦሪት የሚያፈርስ ማንኛውም ነገር ማንኛውም ኦሪት የሚያፈርስ ነገር አልቀበልም። እኔ ኦሪት ነው የምቀበለው። ኦሪት ነው የተቀበልኩት። ቆይ እኮ ትቀበላለህ ኦሪትን። የጠየኩት ጥያቄ ግን ታልሙድን አይሁድ እንደመሆን ትቀበላለህ ወይስ አትቀበልም ነው። ገና ኢትዮጵያ ውስጥ ስላለሁ ስላላነበብኩት እቀበለዋለሁ አልቀበልም ልልህ አልችልም። ፌክ አይሁድ ነው በነገራችን ላይ ልንገርህ። ዝም ብለህ ፈላሻ ነገር ነው እንጂ ጭራሽ ስለ ሃይማኖት የምታውቅ አይሁድ አይደለህም። ስለዚህ ፌክ ነህ። አሁን አንተ አንድ ሙስሊም
እኔ ቁርአን አልቀበልም እንደማለት ነው፣ ወይ ሐዲሶችን አልቀበልም እንደማለት ነው። ፌክ ነህ። ኦሪጂናል ብትሆን ኖሮ ታልሙድን ትቀበላለህ። በነገራችን ላይ አይሁዶቹ ከመጽሐፍ ቅዱስ በተሻለ መልኩ የሚቀበሉት ይህንን ታልሙድ የሚባለው መጽሐፍ ነው። መምህራኖችን ይዘና አይሁድ አስተማሪ ካላችሁ ይዘና ታልሙድ የእናንተ በጣም መሰረታዊ ከሚባሉ መጽሐፍቶች መካከል አንዱ ነው። እዛ ላይ ምን ተብሎ እንደተጻፈ ላንብብላችሁ። የኔ ኦርቶዶክስ ነው የሚሆነው፣ አይሁድ አይደለም። አይሁድ ቢሆን ታልሙድን ይቀበሉ ነበረ። እሺ ምንድነው ማሳያችሁ መሰላችሁ? ታልሙድ ይሄው ዊሊያም ዴቨርሰን ታልሙድ የቫሞት 63ኛው ምዕራፍ ላይ ኤን ረቢ ኤላዛር ይላል። ረቢ የሚባሉት ወይ ራባ የሚባሉት የአይሁድ ሊቃውንቶች ናቸው። said what is the meaning of that which is written? ይሄ በኦሪት ላይ የተጻፈው የዚህ ቃል ትርጓሜ ምንድን ነው? this is now bone of my bones፣ ይሄ የአጥንቴ አጥንት ናት። ስለ ሔዋን ነው። የአጥንቴ አጥንት ናት። and the flesh of my flesh፣ የስጋዬም ስጋ ናት የሚለውን በተመለከተ ጄኔሲስ 2:23 ላይ ያለው this teaches አለ። ይሄ የሚያስተምረው that Adam had intercourse with each animal and the beast in his search of his mate። ሔዋን ከተፈጠረች በኋላ ሔዋን እስክትመጣ ድረስ ማለት ነው። አዳም ከእያንዳንዱ እንስሳ ጋር፣ ከአህያ ጋር፣ ከውሻ ጋር፣ ከድመት ጋር አዳም had intercourse with each animal and the beast፣ አኒማል እንስሳት ማለት ነው። ከእያንዳንዱ እንስሳ ጋር የተኛ ትሆነኛለች አትሆነኝም እያለ እንስሳዎችን ሁሉ አዳርሰዋል። እንስሳ ብቻ ደግሞ አይደለም፣ ቢስት ማለት አውሬ ማለት ነው። ከአውሬዎች ጋር፣ ከአውሬ ከሚባለው ውስጥ አሁን ዝሆን ሊሆን ይችላል። እንደዚህ ጫካ ውስጥ ያሉ አራዊቶች ነው፣ ሊትራሊ እንደዛ ነው። አራዊቶች ጋር ግንኙነት አድርጎ ነበረ። ኢን ሂዝ ሰርች ፎር ሂዝ ሜት፣ ለራሱ የምትመቸውን እስኪያገኝ ድረስ ሔዋንን ከአህያውም ጋር ከውሻውም ጋር ከእያንዳንዱ እንስሳ ጋር ሲገናኝ ነበር ይላል። in accordance with the verse, and for Adam there was not found a helpmate for him። ያኔ አዳም የምትሆነውን አላገኘም ነበረ until he had intercourse with Eve፣ ከሔዋን ጋር ግንኙነት አድርጎ ይላል። until he had intercourse with Eve፣ Eve ማለት ሔዋን፣ ከሔዋን ጋር እስኪተኛ ድረስ ከእያንዳንዱ እንስሳ ጋር ይተኛ ነበር ይላል። መጀመሪያ እንስሳ ላይ ነው ሲለማመድ የነበረው። ይሄ የተጻፈው የቫሞት 63ኛው የአይሁዶቹ ታልሙድ ላይ ነው። ታልሙዳቸው ላይ የተጻፈ ነው እና ዳስ ኢት ይህንን ተሸክሞ ነው ያላዝፋ ምናምን ብሎ የሚመጣው። ኧረ ቢስሚላ አንድ ጊዜ እኔንም ትፈቅድልኛለህ ላሳይ አንድ ነገር? ምክንያቱም አፈላና አንድ ጊዜ እስቲ ይህችን ነገር ላሳይ። እኔም ግን በጣም የሚገርም ነው። ሳላ ከአህያ ጋር እንዴት አድርጎ እንደሚገናኝ አላህ ያውቀው። ይራገጣል እኮ አህያሽ። ታርጉም ጆናታን ኦን ያው በ24ኛው ምዕራፍ ላይ ቁጥር 2 ላይ ወላሂ እንዴት አድርጋ አህያ እና ፈረስ ላይ እንዴት እንደሚሞክር አለ። ሱብሃንአላህ በጣም ከባድ ነው። ኤንድ አብርሃም ሰይድ አለ ቱ ኤሌዘር፣ አብርሃም ለኤሌዘር አለው ምን አለው? ለሰርቫንቱ ማለት ነው። ሲኒየር ኦፍ ደ ሃውስ፣ የቤቱ እንግዲህ ዋና የሚባለው ሲኒየሩ። ከዛ who had rule over all his property፣ ያው አጠቃላይ ፕሮፐርቲውን የሚመራው የሆነውን እና መሐላ ሊምልለት ነው እና ሊምል ነው። እንዴት እንደሚምል ታውቃላችሁ? put now your hand upon the section of my circumcision። ምን ማለት ነው? የተገረዘው ቦታ ላይ እዛ ቃል ኪዳን በዛ ስለሆነ የተገባቡት እና የግርዛቱ ብልት እናጨብጣለሁ። እንደዚህ አይነት መጽሐፍ ይዞ ማለት ነው። ብልት ለማላ ብልት የሚጨብጥበትን መጽሐፍ ይዞ ከኛ ጋር ያወራል ማለት ነው። ብልት እያስጨበጠ እየተጨባበጠ፣ በዛ ላይ ደግሞ ብልት መጨበጥ ብቻ ሳይሆን እንደዚህ ብልቶችን ራሱ ምን ያደርጋሉ? ህፃናት በሚወለዱበት ጊዜ በ8ኛው ቀን ይቆረጥና እንደዚህ ይመጠጣል ብልት ራሱ ማለት ነው በእነሱ እምነት። እና ይሄም መጽሐፋቸው ላይ ሚሽናህ ሸባት 19ኛው ላይ በደንብ አድርጋችሁ ታገኙታላችሁ ከፈለጋችሁ። ይሄን ይመስላል። ለማንኛውም በነገራችን ላይ እዚሁ ታልሙዳቸው ላይ ይሄ ሌላ ጊዜ ነው የማሳያችሁ። ኖህ የሆነ ሰዓት ሰክሮ ነበር የምታስታውሱ ከሆነና ሰክሮ ልብሱን አወለቀና ተኛ ይላል። ድንኳን ውስጥ ልብሱን አውልቆ ተኛ ይላል። እዛው በተኛበት ልጁ ማይሆን ነገር ሰራው ይላል። እኔ መናገር አልፈልግም። ሄዶ ወላሂ ሊትራሊ ሄዶ አደረገው ይላል አባቱን። አቤት አቤት። አንድ ቀን አሳያቸዋለሁ። እሺ መጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስ ምንድን ነው ያለው? ኖህ ሰከረ፣ ልብሱን አወለቀ፣ ድንኳን ውስጥ ተኛ ይላል።
የራሳቸው ታልሙድ ሲያብራራ አባቱን እርቃኑን ሲያገኘው አላስቻለውም እና ልጁ ሄዶ አባቱን እንትን አደረገ ምናምን ብሎ እዚህ የነዚህ ሰዎች የአይሁዶች መጽሐፍ ላይ በጣም አስቀያሚ ከፍጥረትም በጣም አስቀያሚ የሆነ ፍጥረት አሩ ነው። ብቻ ምን እንደሚያምኑ መጽሐፍቶቻቸው ላይ ያልተጻፈ የጉድ አይነት የለም። ወላሂ ነው የምላችሁ። በጣም በስብዕና የተበላሹ ናቸው አይሁዶች እና እንደዛ የሚል አለ። ታልሙድ ምን ታደርጋለህ መሰለህ? ታልሙድ የሚያቅሰው እንደመጣና የባይስ ሌላኛው ሚንትዝ አለኝ። የባይስ ሌላኛው አንድ ፌመስ ሚም አለው ባይስ እና ከሱ ጋር የሚገጥም አለ። አሁን ካልኩት እርሱት፣ አሁን ችግር የለውም። ብቻ ታልሙድ የሚያውቅ አይሁድ ካለ እኔ የዲቤትር ያቀርብላችኋለሁ። ከላይ ያላችሁ መምህራን እና አይሁዶች እናንተ ራሳችሁ እስቲ አይሁድ የሚያውቅ ይሄ ታልሙዳቸውን የሚያውቅ አይሁድ ካለ አብርሃም ለመምህራኖች አድርስላቸውና በታልሙዳቸው አሁን ያልኩት ነገር የለም ወይ በሚለው ዲቤት እናደርጋለን። ኖህ በገዛ ልጁ ተደፍረዋል። አኮርዲንግ ቱ ዩር ኦውን ታልሙድ ሌሎች በጣም ብዙ ጉዶች አሉ። ለውይይት ዝግጁ የሆነ አይሁድ ካለ ከኔ ጋር መነጋገር ይችላል። ሄድና ጥራቸው። ታልሙድ የሚቀበል ሰው መጥቶ ያናግረኝ። እንደዛ እናደርጋለን። በቃ በዚሁ ልጨርስ። ፒኬ እየተጠራው ነው። መርሃባ ምን ልጨርስ? ዋይዘው ጊፍት ያላችሁ ለያስሚን ስጡ። በጣም እንትን ያለኝ ነገር ቅድም ሳላስ ያነብ ማለት ነው አዳም የሚመቸውን አላገኘም ነበር እያለ ነበር ሳላህና ከዛ ዘፍጥረት 2 ላይ ያለው ነገር ትዝ አለኝ። ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት አለ። እስከ ሌሎቹ ስላልተመቹት የሚመቸውን ይፈጠረለት እና ይረገጣል። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ።